አሴር ወይዘሮ ሜላትን ከናንተ ቤተሰብ ምንም ነገር አልፈልግም በተለይ ከናንተ ቤተሰብ ያለበት ምክንያት ምንድነው ብላችሁ ታስባላችሁ? በሌላ በኩል አሁንም አቶ ቃልአብ ያቶ መስፍንን ወንድም ለማስወገድ ደፋ ቀና እያለ ነው። ነገር ግን ያቶ መስፍን ወንድምም ያው የገጠር ሰው ታውቃላችሁ፣ በጭራሽ መሳሪያ የሚባል ነገር አይፈሩም። እየተጫወቱ ያደጉበት ነው። መቼም ወደ ገጠር አካባቢ ተወልዶ ያደገ ይሄን ነገር ያጠዋል ብዬ አላስብም ወይም ይጠፋበታል ብዬ አላስብም። ለገጠር ተወላጅ አካባቢ ወይም በገጠር አካባቢ ተወልዶ ላይ ያደገ ሰው መሳሪያ ብርቁ አይደለም። በተለይ ወደ ሰሜኑ ወደ አማራ ክልል ምናምን ያው ታውቃላችሁ መሳሪያ ላይክ እንደ ምናቸውም አይደለምና እነዚህ ሁለት ልጆች እንግዲህ ከዚህ በፊት አይታችኋል ሊገሉ ታስበው ነካድጓቸው ነው እንደውም የተመለሰው። አሁንም በድጋሚ ይሄ ሰውዬ ማለት ያቶ መስፍን ወንድም ቤተሰቦቼ እንዴት ይደፈራሉ፣ በምን አይነት መንገድ ነው የሚደፍሯቸው እያለ እየተናደደ ነው። ስለዚህ ያው ዱላውን ይዞ መውጣቱ አይቀርም። ነገር ግን አሁን እዛ አካባቢ ማለት ያቶ መስፍንን ወንድም ከሚያገኙበት አካባቢ ማን አይጠፋም? ቤተሰብ አሴርና ተምቹ እዛ አካባቢ አይጠፉም። ስለዚህ ምናልባትም ይሄ ሰውዬ ችግር ሲደርስበት አሴርና ተምቹ እዛ አካባቢ ይገኛሉ። ስለዚህ አሴርና ተምቹ እዛ አካባቢ ተገኙ ማለት ደግሞ በጭራሽ ዝም ብለው አያስመቱትም። ምናልባትም እኔ እንደኔ ሐሳብ ነው የምነግራችሁ። እንደኔ ሐሳብ ይሄ ሰውዬ አይጎዳም። ይሄ ሰውዬ ተጎዳ ወይም ይሄ ሰውዬ ህይወቱ አለፈ ማለት ድራማው በጣም ነው የሚያስጠላው። ስለዚህ አሴር ወይም ተምቹ የሆነ ጉዳት ይደርስባቸዋል። ምናልባት ለህይወት አደጋ ላይ ሆናቸው ይችላል። ነገር ግን የሆነ ጉዳት ይደርስባቸዋል ከሁለት አንዱ። ምክንያቱም እዛ አካባቢ እነሱ ስለማይጠፉ የኔ ሐሳብ ነው። እናንተስ ምን ትላላችሁ? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሊስ የላይክ ምልክቷን ጫን እያላችሁ አጥቁሯት ማለት ነው። እስኪ እየጠበኳችሁ ነው ቤተሰቦች። የላይክ ምልክቷን ጫን ብላችሁ አጥቁሯት ማለት ነው። የኔ መልካሞች፣ የኔ ቅኖች ከጎን የሆናችሁ ለምታበረታቱኝ ሁላችሁም ደግሞ ከልብ ነው የማመሰግነው። እናም ውድ ቤተሰቦች ደክሞኛል ታላላችሁ። ለማንኛውም ውድ ቤተሰቦቼ እንግዲህ የአቶ መስፍንን ወንድም ይሄ ሰውዬ ለማስወገድ ወይም አቶ በቃሉ ይሄን ሰውዬ ለማስወገድ ያው ደፋ ቀና እያለ እንደሆነ ሁላችንም የምናውቀው ነው። እንደነገርኳችሁ እዛ አካባቢ እሱን ለመግደል ከሚንቀሳቀሱበት አካባቢ አሴርና ተምቹ ጠፍተው አያውቁም። ስለዚህ ሁለታቸው እዛ አካባቢ ይኖራሉ ብዬ አስባለሁ። እነሱ እዛ አካባቢ ተገኙ ማለት ደግሞ ማንኛውም ሰውም ቢሆን እንደሚገላግለው ለመገላገል ይገባሉ። ይህን ሰው ያያውቁትም። ነገር ግን ያው ሊገሉት ሲመጡና የሆነ ነገር ሊያደርጉት ሲመጡ ዝም ብለው አይመለከቱም። ሰው ከሁለት አንዳቸው ጉዳት ይደርስባቸዋል። ሌላው ወይዘሮ አስቴር ከቤት መምጣቷ በጣም ነው ደስ የሚለው። ቤቱን ሞቅ ሞቅ አድርገዋለች። ሰላምዬም ካያችኋት እሷን ስታገኝ ብቻ ወይዘሮ አስቴር ከቤት ስትመጣ ቤቱ በጣም ነው ደስ የሚለው። ሰላምዬም ቢትኮን እንዳያችኋት ከቅዱስ ጋር ሞቅ ያለ ፍቅር ጀምራለች። ያው ይቅርታ ይባባሉና አብረው ይቀጥላሉ። ቅዱስና ሰላም ወይም አብረው የመኖሩ እድሉ ይኖራቸዋል። አንድ ጥያቄ ልጠይቃችሁ። ሀና መቼም ያው እየተፈጠረ ያለውን ነገር እያያችሁት ነው። ሀና ከአሴር ጋር ነው የምትሆነው ወይስ ከእዝራ ጋር? ያው ከእዝራ ጋር ትሆናለች ብዬ አላስብም 100%። ምክንያቱም ሁለቱ ልጆች አያገባቸውም፣ አይመለከታቸውም ልትሉኝ ትችላላችሁ። ነገር ግን ቤተሰቦቻቸው ደግሞ ነፍስ እስከ ማጥፋት ድረስ የሚፈላለጉ ቤተሰቦች ናቸው። ስለዚህ በእነዚህ መካከል ጋብቻ ይፈጠራል ማለት በጣም ከባድ ነው። በተለይ ደግሞ የሴቷ ቤተሰብ አስባችሁታን። እዝራ ችግር የለበትም። ሀናን አግብቶ ወደ ቤቱ ነው የሚወስዳት። ነገር ግን የሀና ቤተሰቦችም ሆኑ ሀና ለነሱ ላይክ አላደለ ሴፍቲ አይሰማቸውም። ልጃችን እዛ ሄዳ ምን ይገጥማታል፣ ምን ችግር ይደርስባታል ምናምን፣ ቤተሰብ ለቤተሰብ የባስ መቃቃር ይመጣል። ስለዚህ ሀና በጭራሽ ከእዝራ ጋር አትሆንም። ስለዚህ ሀና የምትሆነው እርግጠኛ ሆኜ የምነግራችሁ ከእዝራ ጋር ማለት ከአሴር ጋር ነው። ሌላው አቶ ኖላዊ እንዳያችሁት በጣም እየተጨነቀ ነው። አቶ ኖላዊ እንግዲህ ሀናም ልጁ ናት፣ አሴርም ደግሞ ልጁ ነው።
ከሀና ባይበልጥበትም አሴርንም በጣም ነው የሚወደው። ስለዚህ አቶ ኖላዊ አሁን በመካከል በጣም ተጨንቋል። አሴርን ካያችሁ በጣም ብዙ ጊዜ እያማከረው ነበረ። ችግራችሁ ምንድን ነው? ምን ሆናችሁ ነው? ሀና ላገባ ነው ካለች በኋላ በጣም እየተከፋህ ነው? ችግሩ ምንድን ነው እያለ በጣም ብዙ ጊዜ እየጠየቀው ነው። ነገር ግን አሴር በዚህ ዙሪያ ማውራት አይፈልግም። በዚህ ነገር መናገር አይፈልግም። ምንም ማለት አይፈልግም። ለማይጠቅም ነገር፣ ለማይረባ ነገር በዚህ ዙሪያ ማውራት አልፈልግም ነው እያለ ያለው ማለት ነው። እና ያው ግን አሴርና ሀና አንድ ላይ መሆናቸው የማይቀር ነው። መቼም ከኤልያስና ከአሴር ከተባለ ያው አሴር ጋር ነው የምትኖረው። ሲቀጥል ኤልያስ ደሴ ሄዶ ከተመለሰ በኋላ ስለ ሀና ጉዳይ በጭራሽ እርግፍ አድርጎ ትቷን። እንደውም አሴርን አይታችኋን ይቅርታ ጠይቆታል። እኔ የራሴን ስሜት አስበልጬ ራሴን እያየሁኝ ወይም የራሴን ስሜት እየተከተልኩኝ አንተን ጎድቻለሁ፣ በጣም ይቅርታ። ከዚህ በኋላ በሀና ዙሪያ በጭራሽ አጠገቡ አልደርስም፣ ከቤተሰቦቿም ጫፋቸው ጋር አልደርስም። ስለዚህ እናቴን መጦር እፈልጋለሁ። እናቴ በዚህ እድሜ እየጦረችኝ ነው። እኔ ካሁን በኋላ ሰርቼ እናቴን መጦር ነው የምፈልገው፣ ደግሞ ተግባር ላይ ያሳያለሁ ብሎታል። ስለዚህ በዚህ ለውጡ ደግሞ አሴር በጣም ደስተኛ ነው። እንደዚህ ተለውጦም በማየቱ አሴር በጣም ደስ ብሎታል። ስለዚህ ሀናና አሴር ያው መጨረሻ ላይ ይጋባሉ ብዬ ነው የማስበው። የእዝራ መጨረሻ ግን ያሳዝናል። ያው ሀናስ አሴርን ስለምትወደው ወደ አሴር ትመለሳለች። ምክንያቱም እሱም በጣም ነው የሚወዳት። እሷን ብትሆን ያው ፍቅር ባይኖርባትም ትወደዋለች፣ ታከብረዋለች። ስለዚህ ከሱ ጋር ብትሆን ምንም አይነት እንትን አይላትም፣ ማለቴ አትጎዳም። ሌላው አሴር ወይዘሮ ሜላትን እኔ ላግዝህ ብር ልስጥህ ስትለው በጭራሽ ምንም ነገር አልፈልግም፣ በተለይ ደግሞ ከእናንተ ቤተሰብ ምንም ነገር አልፈልግም ብሏል። ለምንድን ነው ከእናንተ ቤተሰብ ምንም ነገር አልፈልግም ያለው? እኔ እንደሚመስለኝ ከሆነ ካያችሁ ያው እንግዲህ ከዚህ በፊት ደም ሰጥቷታል አይደለ? ወይዘሮ ሜላት ደም ከሰጣት በኋላ በጣም ብዙ ጊዜ እንደዚህ ያደርገህልን፣ አቶ መስፍንም ቢሆን እንደዚህ ያደርገህልን፣ ውለታህን አናጠፋም፣ አንተ ያደረክልን ነገር በጣም ትልቅ ነው ምናምን እያሉ በጣም ብዙ ጊዜ ይህን ነገር ያነሳሉ አይደለ? አሴር ደግሞ ይሄ ነገር እንድነሳ አይፈልግም። አሴርም ሆነ ተምቹ ያደረጉትን ነገር እንደዚህ አድርጋችሁልኝ እየተባሉ ሺህ ጊዜ እንድነሱ አይፈልጉም። በተለይ አሴር ደግሞ በጭራሽ አይፈልግም ይህንን ነገር። ግን ደግሞ ወይዘሮ ሜላትም ሆነች አቶ መስፍን በጣም ባገኙት ቁጥር በጣም ብዙ ጊዜ ያነሱታል። ስለዚህ አሁን ደግሞ ብር ቢሰጡት አስባችሁታል? ብር ሰጥተነው እንደዚህ ያደርገንለት እያሉ ስለሚያወሩ ይህንን ነገር ስለማይፈልግ ነው አሁን አሴር ምንም ነገር ከእናንተ ቤተሰብ አልፈልግም ያላት ወይዘሮ ሜላትን። ወይዘሮ ሜላትም በጣም ገርሟት ለምንድን ነው ከኛ ቤተሰብ ምንም ነገር አልፈልግም ያለው? የኛ ቤተሰብ ምንድን ነው? ምን አድርጎታል? ማለቴ ምን የተለየ ነገር አለ? ከኛ ቤተሰብስ ምንድን ነው ችግሩ እንደዚህ ያለበት ምክንያት እያለች ነበረ። ያው ምክንያቱ ግን እኔ እንደገባኝ ከሆነ እንደዛ ነው። ማለቴ አሴር ምንም ነገር አይፈልግም። አድርገልህ ወይም አድርገህልን የሚለውን ነገር ጭንቅላቱ አይቀበለውም። ስለዚህ ለዛ ነው ከእናንተ ቤተሰብ ምንም ነገር አልፈልግም ያለው ማለት ነው። እና እንግዲህ የአቶ መስፍን ወንድም ያው በጣም ትልቅ ችግር ውስጥ ነው ያለው። ስለዚህ ይጎዳ ይሆን ወይስ ደግሞ መክቶ ራሱን ያተርፋል? አው ቅድም እንዳልኳችሁ አሴርና ተምቹ በመካከል ገብተው ከሁለት አንዳቸው ይጎዳሉ። ያው በሚቀጥለው የምናየው ይሆናል ማለት ነው። ግን የአቶ መስፍን ወንድም በጭራሽ መሞት የለበትም። ምክንያቱም ድራማው በጣም ነው የሚበላሸው እሱ ከሞተ። ያው እንደነገርኳቸው የገጠር ሰዎች ኃይለኞች ናቸው፣ ምንም ነገር አይመክታቸውም ምናምን። ያው መሳሪያና ዱላ ይለያያል። አዎ ግን ቢሆንም መሳሪያ እንደምንም አይቆጥሩትም የገጠር ሰዎች። ስለዚህ አቶ በቃሉ ይሄ ነገርም ይከሽፍበታል ብዬ አስባለሁ። በዛ ላይ ደግሞ ደስ የሚለው ነገር ወይዘሮ ሜላት እንድትነቃ አድርጓታል። ይሄ ሰውዬ በመምጣቱና ይህን ሰውዬ የሚከታተለው ሰው እንዳለ ተከታትለው ሊገሉት እንደነበረ ስታቅ ከዚህ በፊትም ምናሴ ታውቃላችሁ ወይዘሮ ባዩሽ ልታስገድለው ነበር። ይህን እንኳን አቶ ቃላባ አያገባውም። ነገር ግን ወይዘሮ ባዩሽ ነበረች። ስለዚህ አሁን ወይዘሮ ሜላት ምንድን ነው የነቃችውና ያወቀችው
ወይዘሮ ባዩሽንም አቶ ቃለአብ እየተጠቀመባት እንደነበረ አሁንም ይህንን ነገር ያደረገው አቶ በቃሉ እንደሆነ ቃለአብ ነው ያልኩት፣ አቶ በቃሉ እንደሆነ ጠርጥራለች። ስለዚህ በጥርጣሬዋ መሰረትም አቶ ቃለአብ ጋር ተፋጣለች። አንተ ቤተሰቦች ጋር የሆነ ነገር ብታደርስ አሳይሃለሁ፣ እበቀልሃለሁ፣ እኔ ሜላት አይደለሁኝም፣ ሜላት ማን እንደሆነች አሳይሃለሁ እያለች እንግዲህ እየፎከረችበት ነበር። እሷም ቢሆን እቺ የሆነችው ቡዳ እንድታወቀችብኝ እያለ እየተናደደ ነበር ማለት ነው። ወይኔ ዛሬ እናንተ ትንፋሽ ጥር እያለኝ ነው ማለት ነው በኢየሱስ ስም። ያም ሆነ ማንኛውም ሰው ቢሆን ውድ ቤተሰቦች በዚች ምድር ላይ ማለት ነው በዚች ምድር ላይ መጥፎ ሁልጊዜ በጭንቅላቱ መጥፎ ነገር የሚያስብ ሰው ወይም መጥፎ ነገር የሚሰራ ሰው መጨረሻው ውድቀት ነው የሚሆነው። ውሸትና መጥፎ ስራ መጨረሻው አያምርም። ገብቷችኋል ቤተሰብ? ማንኛውም ሰው አሁን በውሸት ለጊዜው ምናልባት ከሚፈልገው ቦታ ሊደርስ ይችላል። ለጊዜው የሚፈልገውን ነገር ሊያገኝ ይችላል። ነገር ግን ያነ ላይክ ፌክ ነው፣ ፌክ አርቲፊሻል ስለሚሆን ያ አርቲፊሻል ነገር ደግሞ ረዥም ጊዜ አይኖረውም። ስለዚህ የአቶ ቃለአብ ህይወትም እንደዛ ነው። በነገራችን ላይ ብዙ ነገር አድርጓል፣ ብዙ ነገር ተለምዷል። የወይዘሮ ሜላትን ቤተሰብ ለማተራመስ ለመበታተን ብዙ ነገር አድርጓል። ያው የተሳካለት ድርጅቱን ማክሰር ነው። ቤተሰቡን መበታተን አልቻለም። ያው እንደ ተጣመሩ ናቸው። ያለፈው ችግር እንዳለ ሆኖ ብቻ የእሱ መጨረሻ ግን ምናልባትም ልክ ወይዘሮ ባዩሽን በሱ ስር እንደነበረችና እሱ እንደገደላት ምናልባትም የእሱ ሰራተኞች አንዱ አናቱን ብሎ ይገላግለው ይሆናል ማለት ነው። እና መጥፎ ስራ መቼውንም ቢሆን የትም አያደርሰንም እግዚአብሔርን። በተለይ ደግሞ የሰውን ውድቀት የሚመኝ ሰው ወድቆ በዛ ሰው መንገድ ላይ እሱ ተረማምዶ አልፎ ሰው መሆን የሚፈልግ ሰው መቼውንም ቢሆን አያልፍለትም። ማርያምን መቼውንም ለጊዜው ይመስለዋል፣ ነገር ግን መጨረሻው አያምርም። እና ይሄንን ይመስላል። ለማንኛውም ላይክ አድርጉልኝ፣ ስወዳችሁ